የኛ ሊቃውንቶቹ በጣም ጉበት በሽተኛ ሲበዛ የት አካባቢ ይሄ በሽታ እንደተፈጠረ ምን እንደሚመገቡ ዘረው ያያሉ የኛ ሰዎችና ከምን እንደተነሳ ያውቁታል። አሁን የኩላሊት ህመም በእኛ አቅም ከምን እንደተነሳ ልናውቅ አንችልም። ሁሉ ሰው ፌል አድርጓል ኩላሊት እና ያኔ አንድና ሁለት ሰው ነው የምናክመው ተንከባክበን እዛ ደሸት ኢንስቲትዩት ውስጥ። አሁን ግን እንዴት አድርገን ነው የምናደርገው? ይሄን ሁሉ ሰው በድንኳን ነው የምናክመው። በጣም አስደንጋጭ ነው። የካንሰርም ማፍላት ያለብን ባክቴሪያ አለ ሴሉን የሚበላ በጣም የሚገርም ባክቴሪያ ያላት ኢትዮጵያ እና እርቦ ላይ አድርገን እናፈላዋለን በአፈር ጋር ደባልቀን ያንን አፈር ካፈላን በኋላ እንዘራዋለን፣ ዘር እንሰጠዋለን። ያንን አጭደን ቀምመን ነው ከምግብ ጋር የምንሰጣቸው። ሴሉን ይበላዋል። ካንሰር ሴሉ 8 ሚሊዮን ምናምን እንደዚህ ሊደርስ ይችላል። በሚሊዮኖች ነው ዱርዬ ነው ያው ያፈነገጠ ሴል ነው። እሱን ይበላዋል፣ ያስርበዋል፣ እርስ በርሱ እንዲበላላ ያደርገዋል። ያን ባክቴሪያ ማፍላት ቦታ ያስፈልጋል። ሳይንስ ነው ማለት ነው። እኔ አሁን እንደሚገባኝ ከሆነ የድሮ ሳይንስ ነው። ያው የዘመኑ ሳይንስ በላቦራቶሪ ያፈላሉ፣ እኛ ደግሞ በአደባባይ የምንሰራ። ድሮ የነበሩት የኢትዮጵያ ሳይንቲስቶች ከኛ ጋር ይሰሩ ነበር። አሁን ታላላቅ ሎሬንቶች በጣም ትልልቆቹ ሰዎች እኛንም ያግዛሉ። የፈረንጅንም ስም ይነግሩናል፣ እኛም የባህሉን ስም እንነግራቸዋለን። ዝም ብለን እዚህ በተለይ እኔ 30% ሳይንቲስቶቹ እጅ አለበት እዛ ደሸት ላይ ሲሰራ። በጣም ትልልቅ ሳይንቲስቶች ናቸው። በባዮዳይቨርሲቲ ደረጃ ትልቅ ቦታ ያላቸው ሰዎች ነበሩ የሚያግዙ። አሁን እንግዲህ አልተሰራም ተብሎ ለሚባለው ነገር በደንብ በአመት 3 ጊዜ 4 ጊዜ እኔ ከመስመር እንዳልወጣ የሚከላከሉና እኔን ከስህተት የሚያርሙ ሳይንቲስቶች ነበሩ ዘመናዊ። ከዛ ደግሞ ሊቃውንቶቹ አሉ። ሊቃውንቶቹ በጣም ኃይለኞች ናቸው። መጥፎ ነገር ማድረግ አይፈቀድልንም። ጥሩ ስራ ተሰርቷል በደሸት ኢንስቲትዩት። እንግዲህ ዘረደሸት ሀብታም አይደለም፣ ሙያ አለው፣ እውቀት አለው። እኛ ጋር የሚመጣ ደግሞ ደሃ ሰው ነው፣ ሀብታም አይመጣም። አሁን ራሱ ለማከም መድኃኒት ለማምጣት እንኳን ምናልባት የራሳችን የግብርና ውጤቶች እንጠቀም እንደሆነ ነው እንጂ ሰው ግብአት የሚያደርገው ገንዘብ የለውም። እና ሐኪሙም ደሃ ነው። ስለዚህ ያ ቤት በማይሆን ሁኔታ ተጣለ እንጂ ያ እዛ ቤት ላይ በጣም ጥሩ ስራ ልጆችም እየመጡ PhD ላይ ያሉ ልጆችም አንዳንድ ጥናቶች ይወስዱ ነበር፣ ይልኩ ነበር ሳይንቲስቶች። 30% ሳይንስ አለው ብዬ አስባለሁ። ቢሾፍቱ ሳይንቲስቶቹ ይጃሉበት ጥሩ ሰዎች ነበሩ፣ ጥሩ ሳይንቲስቶች ነበሩ። አርጅተዋል። አንዱ እንደውም ባለፈው መጋቢት ነው የሞተው። ፕሮፌሰር ሰይፈ ሚካኤል በላይነህ ይባላል። ደሸትን ስመሰርት ጀምሮ ጎንደር እዛው በረሃ ውስጥ እየመጣ ከኛ ጋር ምርምር ይሰራ ነበር። እዚህም ያግዘኝ ነበር። ሌሎች አሉ አሁን በህይወት ያሉ ያረጁ እና ብቻዬን አልነበርኩም። ብዙ ሰው ይረዳኝ ነበር። ብዙ ጥሩ ሰዎች ነበሩ። ግን እኔን ከመሬት ለማንሳት አቅም የላቸውም። ደሞዝተኞች ናቸው። ሳይንቲስት ሀብታም አይደለም። ለህዝቡ ኢትዮጵያዊ ለሆነ ሁሉ ራስህን ሁሉ ነው። ራሳችንን እንሁን እና የራሳችንን ነገር እንወቅ። ገባ እንበላ። ማንም ሰው ገባ ብሎ እኔ አጋጣሚ ነው እዚህ ውስጥ የገባሁትና የዘለኩበት። እንደኛ ተንገላተህ ተማር ሳይሆን ራስህን ሁን። የራስህ ነገር ብዙ አለህ ነው የምለው ለህዝቡ። መንግስትን አላስቸግርም። እንደ ሰው እንደ ዜጋ እኔ ለራሴ በልቼ ማድረው አላጣሁም። ግን እኔ መንግስትን ለማኝም አይደለም አለምነው። ይቅርታ ይሄን ብታስተላልፈው ፍጹም አለምነው። ህዝብ የራሱን ውሳኔ ያደርጋል። መንግስት ማለት ህዝብ አይደለም። እውቀት ያለውም በእውቀቱ
አቅም ያለው በአቅሙ ህዝቡን ለማዳን እውቀቱን ለማዳን ይጣራል። ከመንግስት በኩል ያለኝ ነገር አሟት ይቻላል። ብንረሳቸው ይሻላል። ዘመናዊ በሆነ ቁጥር በቃ የምታየው ነገር ለሀገሪቷ የማይጠቅም የሚያሳፍር ነገር ነው የምናየውና በተለይ በእጽዋት አካባቢ እኔ ብዙ እውቀት አለኝ፣ በቂ ነው የሚባል እውቀት አለኝ። የማያቸው ነገሮች ራስን ማታለል ራስን ማሞኘት ስለሆነ ከመንግስት በኩል ማንንም መንግስት አካል ነኝ የሚለው ማነጋገርም አንፈልግም። ከዚህ በኋላ እንደ ህዝብ ባለችኝ 2 ሰውም ቢሆን አግዛለሁ። ትንሽ ጊዜ እድሜያቸውን የሚያራዝምላቸውን ነገር አግዛለሁ። አሁን አድናለሁ አይደለም እንደዚህ ተረብሾ የመጣብኝን ሰው ሳላውቀው 8 ዓመት ስዘጋ እዚህ ሰፈርተኞቼ ምን እንደምሰራ ምንም የለም። ይሄን ቦታ በ85 ዓመተ ምህረት ነው ያስኩት። ከዛን ጀምሮ የሚያውቁኝ ሰዎች ከሰላምታ በስተቀር የለም። አሁን ማዕበል ሲወርድባቸው ተደናገጡ። ለሊት ሁሉ ሰው ይመጣልና እኔም አሁን ባካችሁን ብዬ ጎረቤቶቼን ጠርቼ ነው እናንተ የመጣችሁት። ጎረቤቶቼም ያግዙኛል። በዚህ በቤት 2 ሳምንት ውስጥ የሚሞተውን ሰው 1 ዓመት ካቆየሁት ይበቃኛል። የኔ አቅም ይችላል። 101% በመንግስት ተስፋ ቆርጫለሁ። እኔ ደሸትን ስመሰረት በሊዝ ነው የገዛሁት መሬት። በጣም ብዙ ብር ነበረኝ። በቃ በጣም የማይጠበቅ ገንዘብ አገኝ ነበር። በሕክምና ብዙ ታካሚ ነበር። ራስ ሆቴል ነበር የምሰራው እና ያ ገንዘብ የህዝብ ገንዘብ ነው። ስለዚህ ወደ ምርምሩ ለመግባት ሳይንቲስቶችን ነው ያማከርኩት። ከዛ ደግሞ ዘረደሸቱን ነው ያማከርኩት እና እኔ የሚኖረኝ መድኃኒት በጣም ትንሽ ነው። ስለዚህ ሊቃውንቶቹ የራሳቸውንም እንዲጨምሩበት ለመድኃኒቱ ግብአት የሚሆኑ ሳሮችን እንዲጨምሩ ተነጋግረን 600 የሳር ዝርያ 1400 የመድኃኒት እጽዋት ተተከለና ስራው ተጀመረ። በዛን ሰዓት እኔ ስራ ነው የምሰራው። ግለሰቦች አሉ፣ የመንግስት አካላት አሉ፣ ባለ ሆቴሎች አሉ። ሌላም እንግዲህ ስማቸውን በመዝገብ ላይ ያላሰፈሩ ግን አንደርግራውንድ በጣም አድርገው የሚያጠቁ የመንግስት ባለስልጣናት ግን አሻራቸው የለም፣ ለመክሰስም አይመች። በዛን ሰዓት ደግሞ የዓለም ኢንተሌክቹዋል ፕሮፐርቲ በጣም ያዝን ነበር። በየጊዜው መጥቶ ስብሰባ ያደርግ ነበር። እኔ ጋር የዓለም ባዮዳይቨርሲቲ ኔትወርክ እኔ ጋር ስብሰባ ያደርግ ነበር። ይሄ ቤት እንዳይወድቅ የውጭው መንግስት ሰራተኞች እነዚህ ተከላካዮች ደግፈው ይዘው ቤት ውስጥ ያለው ደግሞ የመንግስት አካል አንዴ ሊዝ ክፈይ አንድ ወር ማሳለፍ አልችልም ነበር የሊዝ። ሌላው ግን የ5 ዓመት የትን ጊዜ ይሰጠው ነበር። የፎታ ጊዜ ይሰጠው። እኔ ግን የአንድ ቀን እንኳን የፎታ ጊዜ ለመሰጠት እድል አልነበረኝም እና 1 ዓመት ከምናምን እንዳለፈው ለካ ሐራጅ ተብሏል ቤቱ። የአካባቢው ሰው ያንን ቦታ ስለሚፈልገው ወይም ሌሎቹ የሚፈልጉ ሰው ሰራተኞችን ያስተባ 46 ሰራተኛ በገንዘብ ተገዝቷል። የከተማው ከንቲባ በገንዘብ ተገዝቷል። ሳይንስና ቴክኖሎጂ ከፍተኛ ባለስልጣኖች በገንዘብ ተገዝተዋል። ሁሉም ይሄዳሉ እና አቶ ጁነዲን ነበር እንደዚህ ሄጄ በጣም አነጋግራቸው ነበር። ምን ይሻለኛል? የዴሌጌሽን ሁሉ ልከዋል። ምን ይሻላል? እና መጨረሻ ላይ ሐራጅ ተባለ። በ111 ሺህ ብር 200 ሚሊዮን የሚገመት በዓለም ኮንቬንሽን የተገመተ በ111 ሺህ ብር እንዲሸጥ። ከዛ ለአንድ ታካቢ ነው የነገርኩትና ባለስልጣኖች ካወቁ ነገር ሄጄ ከንቲባውን ሳነጋግረው እኔ መሸጥ መብት የለኝም ያንን ቦታ። ለምን በዓለም ባዮዳይቨርሲቲ ኮንቬንሽን ላይ የተመዘገበ ነው። የአፍሪካ ህብረት አባል ነው ድርጅቱ። ትልቅ ስራዎች ተሰርተውበታል። የደርባኑ ስምምነት እዛ ግቢ ነው የተተከለው እና እኔ መሸጥ አልችልም፣ ሐራጅም መባል አይችልም ስለው ታስረሽ ይሸጣል አለ። ላወቃ ያ ሰውዬ 2 ዓመት ሊዝ ከፈለልኝ ታካሚ። እዛን ጊዜ ነው እንግዲህ ተስፋ መቁረጥ የጀመርኩት። ከዛ በኋላ እንትን አምጥተው ይደፉ ጀመሩ።
ትልልቅ ጋራጋንቲ መጥቶ በር ላይ ተደፋ። ታካሚ መግባት አልቻለም። እኔም ከግቢ መውጣት አልቻለም። እንዳልወጣም እንዳልገባም ተደረገ። መጨረሻ ላይ ሚቴክ መጥቶ በ13 ሚሊዮን አለ። 13 ሚሊዮን ጥሩ ነው፣ ግን የ13 ሚሊዮን ሲመጣ ጥሩ ሰው ነበር ያጋጠመኝ ሚቴክ ውስጥ እና አንድ እድል እንዲሰጠኝ ጠየቁት። ነገን አላውቅምና የ35 ዓመት ሊዝ እንድከፍል ከዛ ገንዘብ ከ13 ሚሊዮን ለማንኩት። ለምን ሲለኛ እናንተ ላትከፍሉ ትችላላችሁ፣ የመድኃኒት ሊጠፋ ይችላል። ሁለተኛ ደግሞ ይሄንን እቃ ተሸክሜ መውጣት ስለማይችል እዚሁ እንዲቀመጥ አድርግልኛል። በጣም ብዙ እቃ አለ ድርጅት ውስጥ፣ የድሮ ማዋለጃዎች፣ የድሮ የሕክምና እቃዎች ከዘረዳሸት ቢሮ የወሰድኩታል። እኔ ጋር ነው የሰጡኝ። ይሻለኝና ሰውየው ሲያይ እውነትም አስደነገጠውና በወታደር ለገስት ሃውስ ነው የገዙት። በወታደር እንዲከበር አደረገና አስከበረው። የ35 ዓመት ሊዝ ከሰጡኝ ገንዘብ ላይ ከፈለ እና ቆየሁት። እኔ ነኝ ያቆየሁት። አሁን መንግስት ነኝ ብሎ እኔ ነኝ ያስኩት ሲል 13 ሚሊዮን ሲሰጠኝ የ35 ዓመት ሊዝ ከዛ ከሰጡኝ ገንዘብ ላይ ከፍዬ ነው ያወጣሁት። ለዛም ሰውየው እንደፈለገኝ ገብቼ መድኃኒቱን እንድንከባከብ ጎማ እንኳን ቀይረው አያውቁም። የውሃ ማጠጫ የራሴን ነው። የጉድጓድ እንትን ቢበላሽ ራሴ ነኝ የማበላሽ። ውሃ ጉድጓድ ነው የምንጠቀመው መድኃኒቱና ገብቼም ባልሰራበት ክትትል አድርግ ነበር እስከ ቅርብ ጊዜ ድረስ። ዶክተር አብይ ሲመጡ ደግሞ ገብቼ መስራቱን መከታተል አልቻልኩም። እንደውም ስፖርተኛ ገብቶ እየተሸናበት እንዲበላሽ ተደረገና እሱ ነው ተስፋ ያስቆረጠኝ። ሰውየው ጀኒን ናቸው። ምንም ላይ ገባቸው ይችላል፣ ይሄ ነገር ላይ ያውቁት ይችላሉ። እንዳገር ግን ኖሌጃችንን እየከሰር ነው። አላስተምርም ብንል ነበረ መጥፎ። እንደውም በ98 ዓመተ ምህረት ዩኒቨርሲቲውን ለመስራት ከውጭ ሀገር ሰዎች ጠይቀውን ዘረደሸት 81 25 ሆኖ መጥቶ እዛው ግቢ ለማስተማር ዩኒቨርሲቲውን ለመስራት ትርፍ ቦታ ሁሉ ጠይቀን ነበር። እምቢ ብሎን ነው ከተማው 2003 ላይ ጥያቄው ተቀም አላነሳው ምን አለ እዛው ነው እና መንግስትን አንጠይቀው መጠየቅም የለበት ምንም አያደርግም። ህዝብ ግን ያደርጋል። ህዝብ ደግሞ ገንዘብ አይደለም የሚጠየቀው፣ ሐሳብ ከገንዘብ ይበልጣል። ዛሬ የመጣው ህዝብ ሐሳቡ ከብር በላይ ነው።